እንደምናመሻችሁ የተከበራችሁ ተመልካቾቻችን አንድ ሰዓት ሆኗል። ከኢትዮጵያ ቴሌቪዥን ምዕራፍ 2 የቲቪ 57 ዜናዎችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለን። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብር በአዲስ አበባ ዛሬ ተፈጸመ። ኢትዮጵያ ስደተኞችን አካታችና ተጠቃሚ የሚያደርግ ኢኮኖሚ እየገነባች መሆኑ ተገለጸ። ከውጭ በእስራኤልና ሐማስ መካከል የተደረሰው የተኩስ አቁም ስምምነት ፈተና ገጥሞታል ተባለ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብር ዛሬ በአዲስ አበባ ተፈጸመ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ባጋጠማቸው ድንገተኛ ህመም ምክንያት የሕክምና ክትትል ሲያደርጉ ቆይተው ትላንት ጥቅምት 9 2018 ዓ.ም በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። ኢትዮጵያውያን ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ዘመናቸው የሚታወቁበትን የሰው ልጅነት ይቀድማል አስተምህሮ የዘወትር መመሪያ እንዲያደርጉት ጥሪ ቀርቧል። በትላንትናው ዕለት ህልፈታቸው የተሰማው ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር በ1929 ዓ.ም ተወለዱ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሰላምና የአብሮነት ሰባኪ፣ ሁከትና ግጭት በነገሰበት ጊዜም ሰላምን፣ መቻቻልና አብሮነትን በመስበክ በሁሉም የሀገሪቱ ማህበረሰቦች ዘንድ ተሰሚነት የነበራቸው አባት ነበሩ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የልጅነት ትጋታቸው፣ የእውቀት የአንድነትና የተቋም ግንባታ ውርሳቸው ምን ይመስል ነበር የሚለውን ባልደረባችን መሐመድ አልቃድር የህይወት ጉዟቸውን እንደሚከተለው ያስቃኘናል። የሚወዷቸው ገነት ይዋይሏቸዋል። ኢትዮጵያውያን የሀገር ዋርካ ሲሉ ያልቋቸዋል። የሰላም መምህር፣ የአንድነት አባት ናቸው። ሰው ሆኖ ሰውነት ይቀድማል የሚሉት ታላቁ የእስልምና ሃይማኖት መምህር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዘለቀ። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር 1929 ተወለዱ። ሙፍቲ ሀጂ ዑመር ኢድሪስ ለእውቀት የነበራቸው ፍቅር ለ6 ዓመታት ከ6 ወር ያክል ቆሎ የተመገቡ ቁርአንን እንዲቀሩ የዕልም ጥማታቸውን በረሃባቸው እንዲያስታግሱ ለሀገርም እንዲተርፉ አድርጓቸዋል። የእሳቸው ስጋት የልጅነት መንገዳቸው በሀገሬው ፍቅር የተገለጸ ነው። እኒህ በአስደናቂና ለብዙዎች ትምህርት በሚሆን መልኩ የልጅነት ታሪካቸውን የከተቡት ሰው እንዲህ ባለችው ጥቂት ጊዜ ታሪካቸው ቢነሳ የሚያልቅ አይሆንም። ሙፍቲ ሀጂ ዑመር ኢድሪስ ከ5 ዓመታት በፊት ነበር አዲስ አበባ ላይ የከተሙት። ሙፍቲ በአዲስ አበባ ተምረዋል፣ አስተምረዋልም። ከ5 በላይ የሚሆኑ ሃይማኖታዊ መጻሕፍትንም ጽፈዋል። ቅዱስ ቁርአንን በኑር መስጂድ ያለ ረፍት አስተምረዋል። በትርጉምም በርካቶችን እንዲረዱት አድርገዋል። ሀጂ ዑመር የእውቀት ደረጃቸው ከፍተኛ ላይ በመድረሱ የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ እንዲመልሱ አቅም አላቸው በማለት የሙፍቲነት ማዕረግን ሰጥቷቸዋል። በዚህም በተለያዩ ጊዜያት ሙስሊሙ ማህበረሰብ የሚያነሳቸውን ጥያቄዎች በቅንነትና በፍትህ መልሰዋል። ሙስሊሙ ማህበረሰብንም በፍትህ አስተዳድረዋል። በኢትዮጵያ በተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን በእውቀታቸው አስታራቂም ሆነዋል። በደርግ ዘመነ መንግስት የእስልምና ጉዳዮች በ1967 የምክር ቤት አባልና የኡለማ ሊቀመንበር በመሆን መርተዋል። ከ10 ዓመት በፊት የአዲስ አበባ እስልምና ጉዳዮች ምክር ቤትን ሊቀመንበር ሆነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትንም ለዓመታት መርተዋል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ሀጂ ዑመር ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ለማለት ይቸግረኛል። አንድነት ለሀገር ልማት ለሰላምም መሰረት ነው ይሉ ነበር። አንድነት አስፈላጊ ነው። ሰላም አስፈላጊ ነው። ልማት አስፈላጊ ነው። እድገት አስፈላጊ ነው። ራስ መቻል አስፈላጊ ነው።
ክጀላ፣ ልመና አዋራጅ ተግባር መሆኑን እያንዳንዳችን ሙስሊሙ አውቆ ተይህ ሊቆጠብ ይገባል ነው የምንለው። ታላቁ የኢትዮጵያ የእስልምና ሊቅ የኢትዮጵያ የእስልምና ጉዳዮች ምክር ቤት መጅሊስ ፕሬዝዳንትና ተቀዳሚ ሙፍቲህ ክቡር ዶክተር ሐጅ ዑመር ኢድሪስ ከዚህ ዓለም በሞት መለየታቸው በሀገር አቀፍ ደረጃ ጥልቅ ሐዘንን ፈጥሯል። ሐጅ ዑመር ኢድሪስ ለሙስሊሙ ማህበረሰብና ለሀገርም በርካታ አስተዋጽኦ ነበራቸው። በፍቅር የሚወዷቸው የሀገር ዋርካ ሲሉ የአባትነት ስምን ሰጥተዋቸዋል። ከመንፈሳዊ ዕውቀታቸውን ባሻገር ለሀገር ለውጥና አንድነት የከፈሉት ዋጋም ታላቅ ነው። ሐጅ ዑመር ኢድሪስ በኢትዮጵያ ለዘመናት ሲጠበቅ የነበረውን ኢስላማዊ ባንክ ምስረታ እውን እንዲሆን ከፊት ሆነው መርተዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሕጋዊ ሰውነት እንዲኖረው በሀገሪቱ ፓርላማ እንዲጸድቅ ከፍተኛውን ድርሻም የተወጡት እሳቸው ናቸው። ሐጅ ዑመር የአንድነት ምሰሶ የነበሩ፣ በአመራር ዘመናቸው የሰላም ድልድይ በመሆን ያገለገሉ፣ የዘመናት የአንድነት ተጣሪ መሆናቸውን በሥራቸው አስመስክረዋል። ሐጂ ራእያቸው ከኢትዮጵያ የሚሻገር በአፍሪካም የሚዘልቅ ነው። ኢትዮጵያውያን ሙስሊሞች ባላቸው ከፍታ ልክ በዓለም አቀፍ ደረጃ የሚጠቀስ የኢትዮጵያ ዓለም አቀፍ የእስልምና ማዕከል ቦታ እንዲሰጥ አድርገዋል። የኢትዮጵያ ዓለም አቀፍ የእስልምና ማዕከልም እውን የማድረግ ምኞታቸውም ተሳክቷል። ሙፍቲ በፍጥነት ወደ አላህ መሄድ እፈልጋለሁ። ያን ከማድረጌ በፊት ግን እንድታደርግልን የምፈልገው ነገር አለ ብለው አጥብቀው ጠይቀውኛል። አንደኛው ኢስላሚክ ባንክ በኢትዮጵያ እንዲፈጠር ነው። ሁለተኛው ህዝበ ሙስሊም በኢድ ወቅት እንዲሁም በረመዳን ወቅት ሰብሰብ ብሎ ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጂድና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሰራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። የሰላምና የአብሮነት ሰባኪ፣ ሁከትና ግጭት በነገሰበት ጊዜ ሰላምን፣ መቻቻልንና አብሮነትን በመስበክ በሁሉም ሰው ዘንድ ተሰሚነት የነበራቸው አባት ነበሩ። ሐጅ ሙፍቲ ዑመር ኢድሪስ የአዲስ አበባ ዩኒቨርሲቲም ለዚህ ማንነታቸው የክብር ዶክትሬትን ሰጥቷቸዋል። የክብር ዶክተር ተቀዳሚ ሙፍቲ ሐጅ ዑመር ኢድሪስ ህልፈታቸው ለኢትዮጵያ ታላቅ ኪሳራ ቢሆንም የእውቀትና የአንድነት የተቋም ግንባታ ውርሳቸው በታሪክ የሚዘከር ነው። በኢትዮጵያውያን ለመወደድ የታደሉትን የዘመናችን ጌጥ አጥተናል ሲሉ ብፁዕ ወቅዱስ አቡነ ማትያስ ተናገሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ በክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ሕይወት የተሰማቸውን ሐዘን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸውም እግዚአብሔር በየዘመናቱ ሀገርን ያለ መካሪ፣ ህዝብን ያለ ዘካሪ አይተውም ብለዋል። ለዚህም ምስክሩ ታላቅ አረጋዊ፣ የበሳለ አእምሮ ባለቤት፣ ሀገርን የሚወዱ ህዝባቸውን የሚያከብሩ፣ የተጠቁት ወዳጅ፣ የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩም ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አታለች ነው ያሉት ብፁዕ ወቅዱስ አቡነ ማትያስ። ይህን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለሀገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሀዘናችን ጥልቅ ነው ብለዋል። ለቤተሰቦቻቸው፣ ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብም መጽናናትን ተመኝተዋል። በተመሳሳይ የኢትዮጵያ ካቶሊካዊት ቤተክርስቲያን በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈተ ሕይወት የተሰማትን ሐዘን ገልጻለች። የቤተክርስቲያኗ የጳጳሳት ጉባኤ ባስተላለፈው የሐዘን መግለጫ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የብዙዎች አባት፣ የሰላምና የአንድነት ተምሳሌት እንደነበሩ ገልጿል። ኢትዮጵያ ታላቅ አባት አጥታለች ያለው የጳጳሳት ጉባኤው
ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ከኢትዮጵያ ካቶሊካዊት ቤተክርስቲያን ጋር በተለይ በሀገሪቱ ሰላምና እርቅን ለማውረድ በርካታ ስራዎችን በጋራ መስራታቸውን አንስቷል። የጳጳሳት ጉባኤው ቤተክርስቲያኗ በእኚህ ታላቅ አባት ህልፈተ ህይወት የተሰማትን ሀዘን ገልጾ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለእስልምና እምነት ተከታዮችና ለመላው የኢትዮጵያ ህዝብም እውነተኛ መጽናናትን ተመኝቷል። በተመሳሳይ የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈት የተሰማውን ጥልቅ ሀዘን ገልጾ ለቤተሰቦቻቸው፣ ለወዳጆቻቸው፣ ለእስልምና እምነት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትን ይመኛል። ምዕራፍ 2 የቲቪ 57 ዜናዎቻችን አሁንም ቀጥለዋል። ተመልካቾቻችን ኢትዮጵያ ስደተኞችን አካታችና ተጠቃሚ የሚያደርግ ኢኮኖሚ እየገነባች መሆኑ ተገልጿል። በኢጋድ ቀጣና የሚገኙ ስደተኞችን የኑሮ መሰረትን ለማሻሻልና ባሉበት የስራ ፈቃድ ማግኘት እንዲችሉ ለማድረግ በካምፓላ በተደረሰው ስምምነት አፈጻጸም ዙሪያም ውይይት ተካሂዷል። አቤል ሙልጌታ ውይይቱን ተከታትሏል። በኢጋድ ቀጠና የሚገኙ ስደተኞችን የኑሮ መሰረት ለማሻሻልና ባሉበት የስራ ፈቃድ እንዲያገኙ የሚያስችለው የካምፓላ ስምምነት አፈጻጸም ላይ ውይይት ተደርጓል። በመድረኩ የኢጋድ አባል ሀገራት ተወካዮች፣ ባለድርሻ አካላትና ዓለም አቀፍ ተቋማትም ተገኝተዋል። የካምፓላው ስምምነት ለኢትዮጵያ ከፖሊሲነት ባለፈ የሞራል ጥያቄ እንደሆነም ተነስቷል። በተለይ ደግሞ ሁሉም ህጋዊ የሆነ ሰው ስራ መስራት የሚያስችለው አካታች የህግ አግባብነት ያለ ስለመሆኑም በመድረኩ የተገኙት የስራና ክህሎት ሚኒስትር ዴኤታው አቶ ሰለሞን ሶካ ተናግረዋል። ኢትዮጵያ the Kampala declaration is more than a policy framework. የካምፓላው ስምምነት ለኢትዮጵያ ከፖሊሲ ማዕቀፍም በላይ ነው። ይህ የሞራል ጉዳይ ነው። በዓለም አቀፋዊ የስደተኞች ሁኔታን በማገናዘብ ስደተኞች ራሳቸውን እንዲችሉ ለማድረግ በሀገር በቀል የኢኮኖሚ ማሻሻያ ላይ ጭምር አካታች እንዲሆን ስራ ተሰርተዋል። ተረጅነት ለጊዜው እንጂ ዘላቂ ሊሆን አይችልም። በመሆኑም ስደተኞችም ሆኑ የስደት ተመላሾች እንዲሁም ስደት ተቀባይ ማህበረሰብ ባሉ የሥራ መስኮች ውስጥ በመሳተፍ ለሀገር ኢኮኖሚ የበኩላቸውን ማድረግ ይኖርባቸዋል። እኛም እንደ ሥራና ክህሎት ሚኒስቴር በሀገሪቱ ህጋዊ ለሆኑ ሁሉም ዜጎች አካታች የሥራ ዕድል እያመቻቸን እንገኛለን። በስደተኞች አዋጁ መሰረት እስካሁንም በተሰሩ ተጨባጭ ስራዎች ስደተኞችን ከመኖሪያ ካምፖች አካባቢ በማንቀሳቀስ ወደ ኢኮኖሚው በማስገባት እንዲሰሩ አድርገናል። በካምፓላው ስምምነት መሰረት ኢትዮጵያ የተለያዩ ስራዎችን እየሰራችም ትገኛለች። የስደትና ስደት ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን አሁን ላይ ኢትዮጵያ ለስደተኞች የስራ ፍቃድን ጨምሮ ሌሎች መብቶችንም እንዲያገኙ አድርጋለችም ብለዋል። This gathering comes at a crucial time when Ethiopia በጣም ወሳኝ ሰዓት ነው የተሰባሰብ ነው። ይህም ኢትዮጵያ ለስደተኞች ከለላና የኢኮኖሚ አካታችነት ላይ ጠንካራ ፖሊሲ እየተገበረች ያለችበት ወቅት ነው። ይህም ስደተኞች ስራ የሚሰሩበትና ራሳቸውን የሚችሉበት ብሎም ከተቀባዩ ማህበረሰብ ጋር ለጋራ ብልጽግና የሚቆሙበት ማዕቀፍ ተግባራዊ እንዲሆን የካምፓላ ስምምነት አስቀምጧል። አሁን ላይ ኢትዮጵያ ከ1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎችን ይዛ ትገኛለች። የስደተኞች ፖሊሲያችን ደግሞ ባለው አካታችነት ዓለም አቀፍ እውቅና ያለው ነው። በዚህም ፖሊሲ መሰረት ስደተኞች የስራ ፈቃድ፣ የትምህርት ዕድል፣ የፋይናንስ አገልግሎትና ሌሎችንም መብት ይሰጣል። ይህም ስደተኞች የተለያዩ ስራዎችን በመሳተፍ ለሀገር ኢኮኖሚ አስተዋጽኦ ያደርጋሉ ማለት ነው። በኢጋድ ቀጠና ስደተኞችን በተመለከተ በካምፓላ የተደረሰው ስምምነት በኢትዮጵያና በኬንያ በኩል ተጨባጭ ውጤቶች ተመዝግበዋል ያሉት ደግሞ የዓለም ባንክ ተወካዩ ማቲው ስቴፈን ናቸው። putting together a set of really good solid policies. ኢጋድ አስገራሚ ስራዎችን እየሰራ ነው። በቀጣናው ሀገራት ውስጥ ለስደተኞች ማህበራዊና ኢኮኖሚያዊ አካታችነት እንዲመጣ እየሰራ ነው። ለዚህም ከካምፓላው ስምምነት የበለጠ ምንም ፖሊሲ አይኖርም። ስራ ስለመስራት፣ ስለ ኑሮ መሰረትና ራስን ስለመቻል የሚናገር መመሪያ ነው። ለስደተኞች ደግሞ ይህ ነው የሚያስፈልጋቸው። ይህን በኢጋድ ቀጣና ላይ ፖሊሲ ሲሆን ደግሞ በሀገር ደረጃም እንዲኖር ያስችላል። ኢትዮጵያ ለዚህ በቀዳሚነት አካታች የሆነውን ስምምነት ፍኖተ
ካርታው ጀምራለች። ኬንያ ተከትላለች። ይህንን የበለጠ ለማጠናከር የግሉ ዘርፍ ላይ የበለጠ መስራት ይገባል። ነገር ግን የኛ ግምገማ የሁለቱ ሀገራት ተሞክሮ በሌሎችም መስፋት አለበት ነው። በኢጋድ ቀጠና ሀገራት የካምፓላ ስምምነት ከተፈረመ 6 ዓመታትም ተቆጥሯል። ለስምምነቱ ስኬታማነት ደግሞ የግሉ ዘርፍ ትልቅ ሚና እንዳለውም ተገልጿል። ወደ ውጭ ዜና አልፈናል። እስራኤል በጋዛ ጥቃት መሰንዘሯ ተሰምቷል። ለዚህም ሐማስ የተኩስ አቁም ስምምነቱን ጥሶ ያደረሰውን ጥቃት እንደ ምክንያት እስራኤል አቅርባለች። ይህን ተከትሎም በጋዛ የተደረሰው የተኩስ አቁም ስምምነት ፈተና እንደገጠመው ነው የተነገረው። አለምነህ ዋሴ ዝርዝር አለው። የፕሬዝደንት ትራምፕ መግለጫ የተሰማው ትናንት ወደ ረፋዱ ላይ እስራኤል ሐማስ ተኩስ አቁሙን ጥሶ ራፋ በሚገኝ ሰራዊቷ ላይ በፈጸመው ድንገተኛ ጥቃት 2 ወታደሮቿ መገደላቸውንና 3 ደግሞ መቁሰላቸውን ካስታወቀችና መላ ጋዛን ያካተተ የከፋ የአጸፋ የአየርና የእግረኛ የመድፍ ድብደባዎች ካካሄደች በኋላ ነው። እስራኤል ከወታደራዊ የአጸፋ እርምጃዋ በተጨማሪም ደፋር ብላ በገለጸችው የሐማስ ጥሰት የተነሳ ለጋዛ የሚገባውም የእርዳታ አቅርቦት እንዲቆም አድርጋ ነበረ። ይሁንና ከአጸፋ እርምጃዎቿ በኋላ መሰል የሐማስ ጥሰቶች በተፈጠሩ ቁጥር መሰል የበቀል እርምጃ እንደምትወስድ አስገንዝባ የተኩስ አቁም ስምምነቱ እንዲቀጥል የምትፈልግ መሆኗን አስታውቃለች። በዚህም መሠረት ወደ ጋዛ በሚገባው የእርዳታ አቅርቦቶች ላይ እገዳ ከጣለች ሰዓታት በኋላ እገዳውን መልሳ ያነሳች መሆኗን በማስታወቋ የጋዛ እርዳታ አቅርቦት ሳይስተጓጎል ዛሬም በተገቢው መንገድ መግባት ቀጥሏል። ሐማስ መሩ የጋዛ ጤና ቢሮ በሰጠው መግለጫ በእስራኤል የአጸፋ የጦር ጀቶች የሰው አልቦችና የመድፍ ድብደባ በተለይ በደቡብ ጋዛ ውስጥ ነው በድምሩ 44 ሰዎች መገደላቸውን አስታውቋል። ሲኤንኤን በበኩሉ የጋዛ ሆስፒታሎች የተረከቧቸውን አስከሬኖች ቁጥር ዝርዝር በመቀበል ባደረገው ስሌት 44 ሰዎች መገደላቸውን አረጋግጧል። ሐማስ በበኩሉ ባወጣው መግለጫ በእስራኤል ወታደሮች ላይ ራፋ ውስጥ የተፈጸመውን ጥቃት አለመፈጸሙንና ተኩስ አቁሙን አለመጣሱን አስገንዝቧል። ይልቁንም እስራኤል የተኩስ አቁሙን ጥሳ ጥቃት መፈጸሟን ወንጅሏል። ይህ በእንዲህ እንዳለ ሐማስ ለእስራኤል ማስረከብ ከነበረበት የ28 ሙታን ታጋቾች አጽም ውስጥ እስካሁን 12 ያስረከበ ሲሆን በትናንትናው ዕለትም ተጨማሪ አንድ አጽም ያገኘ መሆኑንና በማንኛውም ሰዓት ለእስራኤል እንደሚያስረክብ አስታውቋል። ይህ በእንዲህ እንዳለ በአሜሪካ በኩል የፕሬዚደንት ዶናልድ ትራምፕ ባለ 20 ነጥብ የሰላም ሐሳብ አደራዳሪዎች ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዚደንቱ ሴት ልጅ ባለቤት ጃሬድ ኩሽነር በዛሬው ዕለት እስራኤል መግባታቸው ተዘግቧል። ቀጥለው ወደ ካይሮ ያመራሉ። ከኢትዮጵያ ቴሌቪዥን ምዕራፍ 2 የቲቪ 57 ዜናዎቻችን አሁንም ቀጥለዋል። የተከበራችሁ ተመልካቾቻችን ሰዓቱ የቢዝነስ ነው።